በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ዕለት ቀድሶ ባርኮ ለሰጠን ቅዱስና ሕያው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ባለፈው በክፍል 32 መርሃ ግብራችን ከአደገኛው መንፈሳዊ ለብታ መመለስ በሚል ርዕስ መማማራችን ይታወሳል። መንፈሳዊ ለብታ ማለት አንድ አማኝ ክርስቲያን ከእግዚአብሔር ጋር ባለው ግንኙነት ግዴለሽ፣ ቸልተኛ ወይም ግማሽ ልብ መሆንን የሚያመለክት እንደሆነ፣ ይህም ማለት ስሜትና ሙቀት የጎደለው ግዴታ እንጂ ፍላጎት የሌለው እግዚአብሔርንም በትክክል አለመቀበል እንደሆነ ተመልክተናል። ለብ ያለ ክርስቲያን ታዲያ ከሚያሳያቸው ባህሪያት መካከል በልማድ መመላለስ፣ ለቃለ እግዚአብሔር ቁብ አለመስጠት፣ የሚያምነውንም አለማወቅ፣ ሲመቸው ወይንም ደስ ሲለው ብቻ ማገልገል፣ ከክርስቶስ ይልቅ ለምድራዊ ነገሮች ፍቅርና ፍላጎትን ማሳየቱ ለብ ያለ ክርስቲያን መገለጫዎቹ እንደሆኑ ተመልክተናል። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ የማይወደው ሕይወት የትኛውን ነው ስንል በራድ ሕይወትንም ለብታንም አይወድም። የሚፈልገው ትኩስ መንፈሳዊ ሕይወት ይኖረን ዘንድ ነው። ከመንፈሳዊ ለብታ ለመውጣት ምን እናድርግ ስንል የመጀመሪያው መንፈሳዊ ቅናትን እንቅና፣ በንስሐ እንመለስ፣ ክርስቶስን እንውደድ፣ እምነትን እንጣልበት፣ እንከተለው። በዚህም ከለብታ መውጣት እንደምንችል ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ቅድሚያህ ምንድን ነው በሚል ርዕስ የምንማማር ይሆናል። ቅዱስ እግዚአብሔር ያስተምረን። ቅድሚያህ፣ ቅድሚያሽ ምንድን ነው? ቅድሚያ ማለት በሕይወትህ ትልቁን ድርሻ የያዘ፣ ከሁሉ በፊት የምታስቀድመው፣ የማይታለፍ ቀይ መስመርህ፣ ለድርድር የማይቀርብ፣ ምንም ዋጋ ከፍለህም ቢሆን ለማግኘት የምትጥረው፣ ሰፊ ጊዜንና ፍላጎትህን ሐሳብህን የተቆጣጠረው፣ የምትጓጓለት፣ የምትሰስትለት እርሱ የሕይወትህ ሁሉ ቅድሚያ ነው። በዛሬው ርዕሳችን ይህን ሁሉ ጊዜና ገንዘብ የሚበላ አንተነትን መሥዋዕት ያደረግክለት የምታደርግለት ነገር እርሱ ምንድን ነው የሚለውን በግልጽ መለየት የምንችልበትን መስፈርቶች እናስቀምጣለን። ታዲያ ይሄ ቅድሚያህ የወደፊት አንተነትን እንዴት እንደሚወስንህ፣ ዕጣ ፈንታህን ከወዲሁ አውቀህ መወሰን የሚያስችልህን መንፈሳዊ ቁም ነገር የምትገበይበት ክፍል ይሆናል። እግዚአብሔር አምላካችን የልቡና አስተውሎትን ሰጥቶ ቅድሚያ አቅጣጫችንን እንድናስተካክል ይርዳን። ጌታችን መድህናችን፣ ታላቁ መምህራችን፣ ትሑቱ ጌታ ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና የሐዲስ ኪዳን ሕግጋትን ባጸናበት ከተራራው ስብከቶቹ መካከል ስለዚህ ዓለም አብዛኞቻችን ስለምንጨነቅባቸው ግሳንግሶች እንደ ምግብ፣ መጠጥ፣ ልብስ፣ መጠለያ፣ ሀብት፣ ስለ ነገ ዕጣ ፈንታችን ወዘተ አትጨነቁ ካለ በኋላ በታመነ ቃሉ ለዚህ ግን ቅድሚያ ስጡ አለን። ቅድሚያ ስጡ ያለው ለምንድን ነው? በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ እንዲህ ይላል፣ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ብሏል። አስቀድሞ የተባልነው የእግዚአብሔር መንግሥትና ጽድቁ ምንድን ነው? መሪያችን
ምን ሊነግረን ፈልጎ ነው? እየነገረን ያለውማ ውድ በሆነው ጊዜህ ሁለተኛ ዕድል በማይሰጥበት ዘመንህ ምድራዊ ቁሳቁስ ስትይዘው ባዶ የሚሆነውን በማሳደድ አትባክን። አስቀድመ የእግዚአብሔርን ፈቃድ በልብህ ላይ አንግስ፣ እንዲመራህም ፍቀድለት። የወደፊቱ አንተነትህን መሪ አምነህ ስጠው፣ ወደ ወደደው አቅጣጫ ይምራህ። አንተ ግን በእምነት በቅድስና በትሕትና በፍቅር በይቅር ባይነት ተከተለው። ያኔ ወደሚበጅህ ወደሚረባህ ያደርስሃል እያለን ነው። በምድራዊ ፍላጎትም አትጎድልም፣ መልካሙም ሁሉ በመዳፉ ውስጥ ነውና ያትረፈርፋል። ከዘላለማዊውም ሕይወት አትለይም፣ በእጅጉ ታተርፋለህ እያለን ነው። አቤቱ ጌታ ሆይ፣ በየትኛው ጆሮ ሰምተን በምን ልቦና አስተውለን ይህንን እውነት እንቀበል? ይህንን ቃል የሰሙ ግን አርፈው ይኖራሉ። ጥበብ የጎደላቸው የማታ ማታ ዘመን ከነጎደ ዕድል ከእጃችን ከወጣች በኋላ እናስተውለዋለን። የሚያሳዝነው ግን ሁለተኛ ዕድል የለውም፣ ዕድሜ ወደ ኋላ አይመለስም። እስኪ ቅድሚያቸውን ወይንም ቅድሚያ ከሚሰጡት ጉዳዮች አንጻር 3 አይነት አማኝ ክርስቲያኖች አሉ። እነርሱን እንመልከት። የመጀመሪያዎቹ ክርስቲያኖች ቅድሚያቸውን ጠንቅቀው ያወቁ ናቸው። እነዚህ ክርስቲያኖች ታዲያ እጅግ በጣም አስፈላጊውንና ቅድሚያ የሚሰጡትን ጉዳይ ጠንቅቀው በግልጽ ያውቁታል። ቅድሚያቸውም ክርስቶስንና ፈቃዱን፣ ቃሉን መከተል ነው። በሁሉ ነገራቸው፣ በውሏቸው፣ በውሳኔ አሰጣጣቸው ሁሉ ሆነ ብለው ጉዞዬና ውሳኔ ከእግዚአብሔር ፈቃድ አንጻር ተቀባይነት አለውን ብለው ይጠይቃሉ። በማያውቁት ግራ በገባቸው ውሳኔ መስጠት የቸገራቸው ጉዳይ ሲኖር ለታመኑለት ጌታ አሳልፈው በእምነት ይሰጣሉ። እርሱ ይወስንላቸዋል፣ ያመላክታቸዋል። ታዲያ እነዚህ ክርስቲያኖች የሕይወት መርሃቸው ለማን እንደምኖር አውቃለሁ፣ ቅድሚያዬ የእግዚአብሔርን ፈቃድ መከተል ነው የሚል በልባቸው ጽላት ላይ በደማቁ ተቀርጾ የተቀመጠ ዘወትር የሚያስተውሉት እውነት አለ። የሚገርመው ይህንን እውነት ለሰዎች ለመንገር ወይንም ለማስረዳት ሲሞክሩ አንድም ምክንያታዊነት ያጡበታል፣ አንድም ብዙዎች እንደ ሞኝ ሊቆጥሯቸው ይችላሉ። በእርግጠኛነት የምንናገረው ግን ይህ በልባቸው የተቀረጸው እውነት በሥጋዊ መመዘኛ የማይመዘን፣ ለሁሉ የማይታይ፣ በጥልቁ የተሰወረ፣ ሁሉ የማያገኘው ውድና አንጸባራቂ ዕንቁ መሆኑን ነው። በዕንቁ የሚያጌጡ በጣም ጥቂቶች የመግዛት አቅሙ ያላቸው ብቻ ናቸው። ይህ ዕንቁ ታዲያ የትም ሲሄዱ የሚያጠልቁት አይደለም፣ ቦታና ጊዜ አለው። እኛም ውዱ መርሃችንን የትም ቦታ አናውጣው፣ ለሌባና ዘራፊ ሊያጋልጠን ይችላልና። ሁለተኞቹ ክርስቲያኖች ምን ቅድሚያ መስጠት እንዳለባቸው ግራ የተጋቡ ናቸው። በእግዚአብሔርና በዓለም መካከል ቆመው ወዴት መሄድ እንዳለባቸው ያልወሰኑ፣ ወይንም እግዚአብሔርን ማገልገል የሚፈልጉ ግን በቀላሉ ለዓለማዊ ፍላጎታቸውና በምድራዊ አስጨናቂ ጉዳዮች በቀላሉ የሚረበሹ፣ የሚማረኩ፣ ዋና ዓላማቸውን የዘነጉ፣ ድንገት ትዝ ሲላቸው ሲከፋቸውና ሲጎድልባቸው የሚመለሱ፣ ሲደላቸው የሚነግዱ፣ ከሁለቱ ያልሆኑ ወላዋዮች ናቸው። በሚያሳዝን ሁኔታ ብዙዎቻችን ክርስቲያኖች ከዚህ ምድብ ውስጥ መውደቃችን ነው። እንዲህ ያለ ስብዕና ያላቸው ክርስቲያኖች መርሃቸው እግዚአብሔርን መከተል እፈልጋለሁ፣ ግን ምን ላድርግ? የኑሮዬ፣ የእንጀራዬ ወይንም ይሄ ጉዳይ ሆኖብኝ ነው እንጂ እፈልጋለሁ ይላሉ። ከኃጢአት የሚገኘውን ትርፍና ከእግዚአብሔር የሚገኘውን በረከት በአንድ ገበታ ላይ ሊያጣጥሙ የሚሞክሩ፣ ግን ይህ ወላዋይ አስተሳሰብ በመሃል አባክኖ ያስቀራቸው ይሆናል እንጂ
ከሁለቱ አያስጠቅማቸውም። ሐዋርያው ያዕቆብ በመልእክቱ ምዕራፍ 1 ቁጥር 7 እስከ 8 እንዲህ ብሏል። ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ብሏል። ሦስተኞቹ ክርስቲያኖች ቅድሚያቸውን ያላወቁ፣ ለምን ቅድሚያ መስጠት እንዳለባቸው የማያውቁ ናቸው። ክርስቲያን ሆኖ ለምን ቅድሚያ መስጠት እንዳለበት አያውቅም ወይም ትኩረት ሰጥቶ ለማወቅ ለማሰብም አይፈልግም። ነገር ግን ስሜትና ፍላጎቱ በጊዜያዊ ደስታዎች፣ ወቅታዊ ጉዳዮች ላይ ወይንም ሌሎች እንዲመሩት ራሱን ለቆላቸው በባህር ላይ መሪ ወይንም ካፕቴን እንደሌለው ጀልባ ወደ ነፈሰበት የሚዋልሉ ናቸው። ወዴት፣ እንዴት፣ ለምን፣ መቼ፣ የት እንደሚደርስ እንኳን አያውቅም። ተንቀዋሎም ይቀራል፣ ቅድሚያውን አያውቅምና። እንዲህ አይነቶቹ ታዲያ መርሃቸው በእውነቱ ለምን ዓላማ እንደምኖር የሕይወትንም ትርጉም አላውቀውም፣ በቃ ሕይወት እንደመራችኝ እኖራለሁ ይላሉ። በውስጣቸው ታዲያ ሊሞላ የማይቻል ክፍተት ወይንም ባዶ ቦታ አለ። ይህንን ክፍተት ለይተው አያውቁትም፣ ግን የሚሰማቸው ስሜት አለ። ብቻቸውን በባዶ ቤት ሲሆኑ በመኝታ ሰዓት ራሳቸውን ማድመጥ ሲጀምሩ ነፍሳቸው ትጮኻለች። የሚያሳዝነው ግን አይሰሟትም፣ ጆሮ አይሰጧትም። ይባስ ብለውም ጩኸቷን ለማዳፈን ራሳቸውን በመጠጥ በማኅበራዊ ሚዲያ ጋጋታ ሊደብቁ ይሞክራሉ። ይህ ጊዜያዊ መፍትሔ የሚመስለው የበለጠ የጉድጓዱን ርቀትና ጨለማውን እያሰፋ ሊሄድ ይችላል። ልጆች፣ እኛ ግን እንደ ክርስቲያን ቅድሚያችንን ጠንቅቀን ልናውቅ ይገባል። እርሱም እግዚአብሔርን መንግሥትና ጽድቁን መሻት መፈለግ ነው። እንግዲህ ከላይ ባስቀመጥናቸው ቅድሚያዎች መሠረት እንደ ክርስቲያን ቅድሚያቸውን የሚያውቁ፣ ግራ የተጋቡ እንዲሁም የማያውቁ ብንልም አንድ ሰው ግን በጭራሽ አያውቅም ለማለት አንችልም። ምክንያቱም ሁሉም ላይገልጸው አብራርቶ ላይናገረው ይችላል እንጂ ቅድሚያ የሚሰጠው ጉዳይ አለው። ከዚህ ቀጥሎ የምንመለከተው መስፈርት ለየትኛው ቅድሚያ እንደሰጠን በግልጽ መዝኖ አብጠርጥሮ ያሳየናል። በሕይወታችን ቅድሚያ የሰጠናቸው ጉዳዮችን ለመለየት መስፈርቶችን እናስቀምጥ። የመጀመሪያው መስፈርት መሻትና ፍላጎት ነው። አንተ ሰው ምን ያስደስትሃል? ብዙ ጊዜ ስለ ምን ትነጋገራለህ? ስለ ምንስ በተደጋጋሚ ታስባለህ? ይሄ ጉዳይ ቅድሚያ ነው። ጌታችን በማቴዎስ ወንጌል ምዕራፍ 6 ቁጥር 21 ላይ መዝገብህ ባለበት ልብህ ደግሞ በዚያ ይሆናልና አለ። ለምሳሌ ስለ ኳስና ተጫዋቾች ውሎ፣ አመጋገብ፣ አለባበስ ዘወትር የሚያወራና የሚያስብ ሰው የሕይወቱ ቅድሚያ ኳስ ነው። ኳስን መመልከት ኃጢአት ሆኖ አይደለም። ነገር ግን ኳስ መዝናኛ ነው እንጂ የሕይወታችን ቅድሚያ ልናደርገው አይገባም። ሁለተኛው መስፈርት ጊዜህ በምን ላይ ይውላል? ምን ያህሉን ጊዜ በምን ላይ ታጠፋለህ? ረጅሙን ጊዜ የሰጠኸው እርሱ ቅድሚያ ነው። ለምሳሌ ረጅም ጊዜ ለጥናት ከሰጠህ ቅድሚያ ትምህርት እንደሆነ ይመሰክራል። ይሄ ታዲያ ክፉ አይደለም፣ መልካም እንጂ። ግን የእውቀትና የማስተዋል ባለቤቱን አትርሳው። ጥናትን ስትጀምር አስቀድመህ እግዚአብሔርን አስተዋይ ልቦናን ስጠኝ ብትለው፣ ስትፈጽም በልቦና ያሳድርብኝ በማለት ብታሳርግ በእጅጉ ታተርፋለህ እያልን ነው እንጂ ሁል ጊዜ ጸልይ፣ ሙሉ ጊዜህን ለእግዚአብሔር ብቻ ስጥ እያልን አይደለም። ሰራተኛም ከሆንክ ለእንጀራ ስትብከነከን ረጅሙን ጊዜን ሊወስድብ እንደሚችል እሙን ነው። ግን ሥራ ይባረክ ዘንድ በጸሎት ጀምረህ ትፈጽማለህ ወይ ነው ጥያቄው። የጊዜ ካላንደርህና
ጅማሬና ፍጻሜህ ቅድሚያህን ይገልጣል። ሦስተኛው ጉልበትና ኃይልህ በምን ላይ ይወጣል? ሰዎች ዋጋ ለሚሰጡት ነገር ያላቸውን ጉልበትና ኃይል አሟጠው በመጠቀም ያሰቡትን ለማግኘት ይጥራሉ። አንተስ ምን ለማግኘት ሙሉ ጉልበትና ኃይልህን ትሰጠዋለህ? እግዚአብሔርን አትርሳ። ነገህን ለመገንባት መጣርህ ግን የሚመሰገን ተግባር ነው። እንዲያውም ሕጉ በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ እንደተቀመጠው ሊሰራ የማይወድ አይብላ ነው የሚለው። ነገር ግን ጉልበትና ኃይልህን አሟጠህ እንዲህ የደከምክበትን ጉዳይ ባራኪው ካልቀደሰው ምን ይጠቅምሃል? ብዙ ሰዎች በብዙ ድካምና ጥረት ተምረው ይፈጽማሉ። ጥረው ተጣጥረው ድርጅት ያቋቁማሉ። መኖሪያ ቤትና ሕንፃም በብዙ መከራ ይገነባሉ። ትልቁና ዋነኛውን ለትምህርት ዕውቀትና ማስተዋልን ሰጥቶ ለፍሬ የሚያበቃልህን የተቋቋመው ድርጅት ለሀገርና ለወገን እንዲተርፍ የሚያደርገውን የገነባኸው ቤትና ሕንፃም ውስጥ በሰላምና በፍቅር ከቤተሰብህ ጋር በደስታ ትኖርበት ዘንድ የሰላሙን አለቃ አብሮህ ካልገነባ ግንባታ ከደስታ ይልቅ ጭንቀት፣ የቁጭት፣ የችግር ሁሉ ምንጭ ሊሆንብህ ይችላል። ልፋትህ ካልተባረከ የሚያሳዝነው ነገር ታዲያ የለፋህበት ዓይኖችህ እያዩ ለሌላ መሆኑ ነው። በመጽሐፈ መክብብ ምዕራፍ 2 ቁጥር 26 ላይ ጠቢቡ እንዲህ ሲል ነግሮናል። እርሱም እግዚአብሔርን እያለን ነው። እርሱም ደስ ለሚያሰኘው ሰው ጥበብንና ዕውቀትን ደስታም ይሰጠዋል። ለኃጢአተኛ ግን እግዚአብሔርን ደስ ለሚያሰኘው ሰው ይሰጥ ዘንድ እንዲሰበስብና እንዲያከማች ጥረትን ይሰጠዋል ይላል። ከእግዚአብሔር ጋር ካልገነባህ ገንብተ ለሌላው ታሳልፋለህ። ሌላው ቅድሚያችንን የሚያሳውቀን መስፈርት ገንዘብ አወጣጥህ ቅድሚያህን ያሳብቃል። ሰው ቅድሚያ በሚሰጠው ነገር ገንዘቡን አውጥቶ ኢንቨስት ያደርጋል። ባለጸጋው እግዚአብሔር ከኛ ምስኪናን የሚቀበል ሆኖ አይደለም፣ ግን አንድም ታዛዥነትን በተግባር ትገልጠው ዘንድ አንድም ቀሪውን ይባርክልህ ዘንድ ስጥ ይልሃል። ከምታገኘው ገንዘብ 90%ቱን ተጠቀምበት፣ 10%ቱ ግን የእኔ ነው ይልሃል። ምስኪኑ ወንድምህን ተርቦ እያየ አትለፈው። መጽውተው እጥፍ ድርብ አድርጌ በምድርም በሰማይም መዝገብን አከማችልሃለሁ። በሀብትህ በገንዘብህ ታዘዝ፣ አክብረኝ ይልሃል እግዚአብሔር። በመጽሐፈ ምሳሌ ምዕራፍ 3 ቁጥር 9 ላይ እግዚአብሔርን ከሀብትህ አክብር፣ ከፍሬም ሁሉ በኩራት ይላል። ሌላው ሐሳብህን ምን ይቆጣጠረዋል? ሐሳብ የነገሮች ሁሉ ጅማሬ ነው። ኃጢአትም ሆነ ጽድቅ ከዚሁ ይነሳል ከሐሳብ። በተለይ ብቻህን ስትሆን ነፃ ጊዜ ስታገኝ በሐሳብህ ሜዳ ምን ይመላለሳል? እርሱ በነፃ እንደ ልቡ ይወጣና ይወርድ ዘንድ የፈቀድክለት ቅድሚያ የሰጠው ጉዳይ ነውና ተጠንቀቅ። ቅዱስ ጳውሎስ በቆላስያስ መልእክቱ ምዕራፍ 3 ቁጥር 2 ላይ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። በምድር ያለው ጊዜያዊና ሲቀር የሚቀር ከንቱ ስለሆነ ነው። ስድስተኛው አጣብቂኝ ምርጫ ሲቀርብልህ የትኛው ቅድሚያ ነው? ፍላጎትህ ከፈቃደ እግዚአብሔር በሚጋጭበት ሁኔታ ሲቀርብልህ የቱን ትመርጣለህ? ያለ ጥርጥር ለመረጥከው ዋጋ የምትሰጠው ቅድሚያህ እርሱ ነው። ለምሳሌ ገንዘብና እግዚአብሔር ለምርጫ ቢቀርቡ የቱን ትመርጣለህ? ሁለቱን መምረጥ አትችልም። ስለዚህ አንዱን ግድ ነው፣ እርሱም ቅድሚያ ነው። ጣፋጭ እንቅልፍና ጸሎትስ የቱን ታስቀድማለህ? አጓጊ የኳስ ጨዋታና መንፈሳዊ ጉባኤ ቢገጥሙብህ ለየትኛው ቅድሚያ ትሰጣለህ?
ምቹ ጊዜና ቦታ ሲገጥምህስ? የበደለህን ሰው ስታገኝ ጣፋጭ በቀልና ይቅርታ በጠረጴዛ ላይ ሲቀመጡልህ የቱን ታነሳለህ? እነዚህ እንግዲህ በአጣብቂኝ ምርጫ ውስጥ የሚቀርቡ አማራጮች ናቸው። ከሁለት አንዱ ከክፉና ከደጉ የመምረጥ ዕድል ሲመጣልህ ቅድሚያህን አስተውለህ እወቅ። ሌላው ባልንጀርነትና ተጽዕኖ ነው። ባልንጀራህ ቀስ በቀስ እሴትህን የሚቀርጽ ነው። ታዲያ እርሱ ወደ ዓለም ይስብሃል ወይስ አንተ ወደ እግዚአብሔር ቤት ታመጣዋለህ? በዚህ ጉዳይ ጠንካራና የማንደራደርበት መስመር ሊኖረን ይገባል። ጓደኝነቱ ሊቀር ይችላል እንጂ እርሱን ለማስደሰት ስትል እግዚአብሔር አባትህን ቸሩ ጌታን እንዳታስከፋው ተጠንቀቅ። ለእግዚአብሔር ያለ ታዛዥነትም ቅድሚያህ ነው አይደለም የሚለውን ይገልጣል። ትእዛዙ ከባድና ለጊዜው ደስ የማያሰኝ ቢሆንብህ እንኳን የታዘዝከውን ልትፈጽም ፈቃደኛ ነህ ወይስ ትዘለዋለህ? የወደፊት ዕቅድስ ወደፊት ዕድሜና ጤና ቢሰጥህ ብትኖር ለማሳካት እየሠራህባቸው ያሉ ዕቅዶችህ ከፈቃደ እግዚአብሔር ጋር የተናበቡና የተጣጣሙ ናቸው? ታማክረዋለህ ወይስ የግል ጉዳይህ ነው? በመጨረሻም ስሜታዊ ምላሽህ ምን ይመስላል? ምንድነው ደስተኛና ሐዘንተኛ፣ ቁጡ፣ ጉጉ የሚያደርግህ ምንድነው? ስሜትህን እንደ በጋና ክረምት የሚቀያይረውስ ምንድነው? አስተውለህ መርምረው። እርሱ ከጥልቁ ልብህ መሻትና ፍላጎትህ ጋር የተሳሰረው ቅድሚያ የምትሰጠው ጉዳይ ነው ስሜትህን የሚለዋውጠው። ልጆች፣ እግዚአብሔር ቢወድና ቢፈቅድ በቀጣዩ ክፍል ቅድሚያ የሰጠናቸው ጉዳዮች እንዴት የወደፊት ዕጣ ፈንታችንን፣ ማንነታችንን እንደሚቀርጹ የምንመለከት ይሆናል። እንዳጠቃላይ ግን በዛሬው መርሃ ግብራችን ቅድሚያህ ምንድን ነው በሚል ርዕስ የተማማርን ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ እሹ፣ ሌላው ይጨመርላችኋል እንዳለን የእግዚአብሔር መንግሥትና ጽድቅ ሲባል በቀጥታ የእርሱን ፈቃድ ከመከተል ጋር የተያያዘ እንደሆነ የሕይወት ቅድሚያ ወይንም መርህን ከማስቀመጥ አንጻር ሦስት አይነት ክርስቲያኖች መኖራቸውን፣ እነርሱም ቅድሚያቸውን ጠንቅቀው ያወቁ፣ ግራ የተጋቡና ያላወቁ በማለት ተመልክተናቸዋል። በሕይወታችን ቅድሚያ የምንሰጣቸው ነገሮች በግልጽ መለየት እንድንችል መመዘኛ ነጥቦችንም አስቀምጠናል። እነርሱም መሻትና ፍላጎታችን የሚሳብበት ምንድን ነው? ጊዜ የምንሰጠው፣ ጉልበትና ኃይላችን የሚባክንበት፣ ገንዘባችንንስ በምን ላይ ያለ ስስት ይወጣል? ሐሳባችንንስ ምን ይቆጣጠረዋል? አጣብቂኝ ምርጫዎች ሲቀርቡልን የትኛውን እንመርጣለን? የባልንጀራ ተጽዕኖ ከእግዚአብሔር እንዲለይ ትፈቅድለታለህ ወይ? ለጌታ ያለ ታዛዥነትስ እስከ ምን ድረስ ነው? ከፍላጎትህ ጋር ሲስማማ፣ ሲጋጭስ? የወደፊት ዕቅድህ ላይስ ከእግዚአብሔር ፈቃድ ጋር ተማክረህበታል? ስሜትህንስ የሚለዋውጠው ምንድን ነው? እርሱ ከጥልቁ ፍላጎትህ ጋር የተሳሰረ በመሆኑ ቅድሚያ የምትሰጠውን መርምር። በማይገባ ምድራዊና ጊዜያዊ ስሜትና ፍላጎት እንዳትነዳ ተጠንቀቅ የሚሉ ትምህርቶችን ተመልክተናል። ጊዜያዊ የሆኑ ነገሮች ሁሉ አሳሳቾችና ዘመኖቻችንን የሚያባክኑ፣ ፍጻሜያቸው የመረረ ቁጭት ላይ የሚጥሉ በመሆናቸው ሲስቡህ አትከተል፣ ሲገፉ ተገዳደራቸው በሚል አምላካችንና መምህራችን ጌታችን ኢየሱስ ክርስቶስ መክሮ አስተምሮናል። የዛሬው መርሃ ግብራችንን ከማጠናቀቃችን በፊት የመወያያ ጥያቄዎችን እናቅርብላችሁ፣ ተወያዩባቸው። የመጀመሪያው ጥያቄ እናንተ በሕይወታችሁ ቅድሚያ የምትሰጡት ጉዳይ ምንድን ነው?
ለምሳሌ ትምህርት ከሆነ በትምህርታችሁ ውስጥ ፈቃደ እግዚአብሔርን ታስቀድማላችሁ? እንዴት? ሁለተኛው ቅድሚያ የምትሰጡት ጉዳይ በተቀመጡት 10 መስፈርቶች ውስጥ በማስገባት እየሄዳችሁ ያላችሁበት መንገድ ትክክለኛ ወይስ የተሳሳተ መሆኑን በመመዘን ተወያዩበት። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን፣ የመከረን፣ የገሰጸን፣ አቅጣጫችንን ያሳየን፣ ቅድሚያችንን የሚመራን ጌታችን፣ መድህናችን፣ ተስፋችን ኢየሱስ ክርስቶስ ስሙ የተመሰገነና የከበረ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።